ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የፍጻሜ ቀን ነው። ሊቨርፑል ከኒውካስል ዩናይትድ በዌምብሌይ የሊግ ካፕ የፍጻሜ ጨዋታ ያደርጋሉ። አመሻሽ 1 ሰዓት ተኩል ላይ በጨዋታው ዙሪያ እንግዲህ አንዳንድ ነጥቦች ላነሳላችሁ ዳሰሳ ልናደርግ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼርም እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደውላውን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። የዛሬው ጨዋታ እንግዲህ ለሁለቱም ቡድኖች ትልቅ ነገር አለው። በተለያየ መንገድ ነው ይህ ትልቅነቱ። ለሊቨርፑል ይህ ተከታታይ ለአምስተኛ ጊዜ ሊያሸንፍ የሚችልበት ጨዋታ ነው። እንደዚሁም ለኒውካስል ደግሞ ለመጀመሪያ ጊዜ ከ70 ዓመት በኋላ የሚያሸንፉት ዋንጫ ነው የሚሆነውና ለሁለቱም እንግዲህ ትልቅ ትርጉም ያለው ጨዋታ ነው። ወደ ጨዋታው በዲቴል ከመግባታችን በፊት ግን መጀመሪያ የጉዳት ዜናዎችን እንመልከት። በሁለቱም በኩል እንግዲህ በዛሬ ጨዋታ ላይ አራት ተጫዋቾች የማይጫወቱ ይሆናልና የነዚህ ተጫዋቾች አለመጫወት እንግዲህ ጨዋታው ላይ ምን ያህል ተጽዕኖ ይፈጥራል የሚለውን ነገር እንግዲህ የምንመለከት ይሆናል። በመጀመሪያም እንግዲህ በሊቨርፑል በኩል የማይሰለፉትን 4 ተጫዋቾች የማይጫወቱትን እንመለከታለን። እነዚህም ተጫዋቾች እንግዲህ ትሬንት አሌክሳንደር አርኖልድ፣ ጆ ጎሜዝ፣ ብራድሊና ሞርተን ናቸው። በተለይ ደግሞ የትሬንት አሌክሳንደር አርኖልድ የዛሬው ጨዋታ ላይ አለመኖር እንግዲህ ለሊቨርፑል ትልቅ ጉዳት ሊፈጥር ይችላል። በባለፈው ከፒኤስጂ ጋር በተደረገው ጨዋታ ነበር እንግዲህ ተቀይሮ የወጣው በጉዳት ምክንያትና ምናልባትም እንግዲህ ጥቂት ሳምንታት ይፈጅበታል ተብሎ ነው የሚጠበቀው። በእርግጥ እስካሁን ድረስ በወጡት መረጃዎች የዘንድሮ የፕሪሚየር ሊግ ሲዝን ከመጠናቀቁ በፊት ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ነገር ግን የሱን ማጣት እንግዲህ በሊቨርፑል በኩል ይህን የፈጠረውን ችሎታ እንግዲህ የሚያሳንስ ይሆናል። በተለይ እንግዲህ እሱ ወደ መሀል ጠጋ ብሎ የሚያወጣቸው ክሮሶች እንግዲህ ድንቅ ፓሶች እንግዲህ ተመልክተናል ከዚህ በፊትና ያንን ነገር እንግዲህ ሊቨርፑሎች የሚያጡት ይሆናል። እድሎችን ከመፍጠር አንጻርም ራሱ ትንሽ ጎደል የሚልበት ሁኔታ አለና በዛሬው እንግዲህ እዛ ቦታ ላይ ሊሰለፉ የሚችሉ የተለያዩ ተጫዋቾች አሉ። በእርግጥ ትክክለኛ እዛ ቦታ ላይ የሚጫወቱ ተጫዋቾች አይደሉም። ምክንያቱም እንግዲህ ብራድሊም ሌላኛው ጉዳት ላይ ያለ ተጫዋች ነውና ለትሬንት አሌክሳንደር አርኖልድ እንግዲህ ትክክለኛው ተተኪ የነበረው ብራድሊ ነው። ብራድሊ ባይኖር ራሱ ጆ ጎሜዝ ከዚህ በፊት እዛ ቦታ ላይ ሲጫወት ተመልክተናል። እሱም ራሱ ዛሬ ጨዋታ ላይ የለምና ቢያንስ ትሬንት አሌክሳንደር አርኖልድና ከብራድሊ የምናገኛቸውን ነገሮች እንግዲህ ዛሬ ጨዋታ ላይ የምናጣ ይሆናል። በአንጻሩ ዛሬ እዛ ቦታ ላይ ይሰለፋል ተብሎ የሚገመተው ኳንዛ ነው። ኳንዛ ከትሬንት አሌክሳንደር አርኖልድ የተሻለ የመከላከል ባህሪ አለው የመሀል ተከላካይ እንደመሆኑ መጠንና መከላከሉ ላይ ምናልባት ጠንካራ ሊያደርገው የሚችልበት ሁኔታ አለ። በተጨማሪም ደግሞ የአየር ላይ ኳስ እንግዲህ አደገኛ ተጫዋች ነው። ከዚህ በፊትም በአየር ላይ ኳስ እንግዲህ ጎል ሲያስቆጠር ተመልክተናል በቴስታ ምናምን። እንደዚሁም በፒኤስጂ ጨዋታ ላይ ራሱ ለጥቂት ነው ጎል ሊቆጠር ይችል ነበረ። ለትንሽ ነው የወጣበት እሱ የሞከረው ሙከራማ በዛ አንግል ስንመለከተው የራሱ የሆነ አድቫንቴጅ አለው። ነገር ግን ደግሞ ኳስ ፈጠራ አንጻር ግን የትሬንት አሌክሳንደር አርኖልድ አለመኖር እንግዲህ ሊቨርፑልን የሚጎዳ ይሆናል። ሌላኛው የምንመለከተው ኒውካስል ዩናይትድ የሚያጡትን ተጫዋቾች ይሆናል ማለት ነው። በኒውካስል ዩናይትድ በኩልም እንግዲህ 4 ተጫዋቾች የዛሬው ጨዋታ ላይ አይሰለፉ። እነዚህ ተጫዋቾች እንግዲህ ጎርደን በቅጣት ምክንያት ነው። ባለፈው በኤፍኤ ካፕ ጨዋታ ከብራይተን ጋር ባደረጉት ጨዋታ እንግዲህ በመጣላቱ ምክንያት እንግዲህ በቀይ ካርድ መውጣቱ አይዘነጋምና በዛ ምክንያትም የዛሬው ጨዋታ የሚያመልጠው ይሆናል። ሌላኛው ተጫዋች ሉዊስ ሃል የተባሉ ተጫዋች ነው። ይህም በጉዳት ነው። ቦትመንም እንደዚሁ በጉዳት ነው። እንደዚሁ ሌሴልሶ የኒውካስል ዩናይትድ አምበለም ራሱ በጉዳት ምክንያት የሚያመልጠው ይሆናል የዛሬው ጨዋታ። በተለይ ደግሞ የጎርደንንና የሉዊስ ሃልን ከተመለከተ ለኒውካስል ዩናይትድ እንግዲህ በጣም ጉዳት የሚያደርስባቸው ይመስለኛል። ምክንያቱም እንግዲህ ሁለቱም በግራ ክንፍ በኩል ነው የሚጫወቱት። ሉዊስ ሃል የግራ ክንፍ ተከላካይ ነው። እንደዚሁም አንቶኒ ጎርደን ደግሞ የግራ ክንፍ አጥቂ ነውና ምናልባት በዛ በኩል ለማጥቃት የሚያስቡትን ነገር እንግዲህ ሊያሳሳባቸው ይችላል። ይህ ነገር ለሊቨርፑል ጥሩ የሚሆነው ምንድን ነው? በዛ በኩል በቀኝ በኩል ደግሞ የሚሰለፈው ኳንዛ ከመሆኑ አንጻር እንግዲህ በዛ በኩል ጫና እንዳይበዛበት ሊያደርግ ይችላል ተብሎ ይጠበቃል። በእርግጥ አንዳንድ በሚወጡት መረጃዎች ምናልባት አይዛክ በዛ በኩል ሊሰለፍ የሚችልበት ሁኔታ ሊኖር ይችላል የሚሉ አንዳንድ መረጃዎች እየወጡ ነው። እንደዛም ቢሆን ግን በተለይ ከሉዊስ ሃል የሚያገኙትን ነገር እንግዲህ ማጣታቸው እንደዚሁም ደግሞ ከጎርደንም የሚያገኙትን ነገር ማጣታቸው እንግዲህ ለኒውካስል ምናልባት የዛሬውን ጨዋታ ከባድ ሊያደርግባቸው ይችላል ተብሎ ነው የሚጠበቀው። በእርግጥ ቦትመንም ሌሴልሶም ለነሱ አስፈላጊ ተጫዋቾች ናቸው። ነገር ግን ደግሞ የነዛ የሁለቱ ተጫዋቾች አለመኖር በማጥቃት ላይ እንግዲህ ያላቸውን ተጽዕኖ ሊቀንስባቸው ይችላል። ምክንያቱም እዛ ቦታ ላይ ሊሰለፍ የሚችል አሁን ለምሳሌ በሉዊስ ሃል ቦታ ላይ ሊሰለፍ ይችላል ተብሎ የሚጠበቀው እንግዲህ የቀኝ እግር ተጫዋች ነው የሚሆነውና ምናልባት እዛ ላይ ሊቸገሩ ይችላሉ። በተለይ እስካሁን ድረስ እንግዲህ በወጡት ዘገባዎች እዛ ቦታ ላይ ይሰለፋሉ ተብሎ የሚገመቱት ሊቨርመንቶና ወይም ደግሞ ትሪፔ ናቸው። ሁለቱም የቀኝ እግር ተጫዋቾች ናቸውና ምናልባት እዛ ቦታ ላይ ሲሰለፉ ሊቸገሩ ይችላሉ ተብሎ ይጠበቃልና
በተለይ ደግሞ መሐመድ ሳላህ ነው በዛ በኩል እንግዲህ የሚጫወተውና ምናልባት ቀለል ያለ ምሽት ሊያሳልፍ የሚችልበት ሁኔታ አለ። በአጠቃላይ እንግዲህ በሁለቱም ቡድን በኩል የተጎዱ ተጫዋቾች ለሁለቱም ቡድኖች እንግዲህ በጣም አስፈላጊ ናቸው የነበሩት። ነገር ግን እንግዲህ አለመኖራቸው ምናልባት ጨዋታው ላይ ትንሽም ቢሆን ተጽዕኖ ሊፈጠር የሚችልበት ሁኔታ አለ። ሌላኛው የምንመለከተው ጉዳይ ደግሞ የፍጻሜ ጨዋታ እንደመሆኑ መጠን የፍጻሜ ጨዋታውን ያሸነፈ ምን ያህል ይከፈለዋል የሚለው ነው። በእርግጥ ከሌሎች የፍጻሜ ጨዋታዎች አንጻር ስንመለከተው በጣም ትንሹ የሚከፈለው ክፍያ እንግዲህ በዚህ በሊግ ካፕ የፍጻሜ ጨዋታ ነው እና ያሸነፈ እንግዲህ 100,000 ፓውንድ ነው የሚከፈለው። ከሌላኛው የፍጻሜ ጨዋታዎች አንጻር እንኳን ስንመለከተው ከኤፍኤ ካፕ አንጻር እንኳን ስንመለከተው ኤፍኤ ካፕ አሸናፊ እንግዲህ የሚከፈለው 2 ሚሊዮን ፓውንድ ነው የሚከፈለው። ይሄ ግን 100,000 ፓውንድ ና በጣም ዝቅተኛ ክፍያ የሚከፈለው። ለዛም ነው እንግዲህ አብዛኞቹ በተለይ ደግሞ ከእንግሊዝ ውጭ የመጡ አሰልጣኞች እንግዲህ ይህንን ጨዋታ ዝቅ አድርገው የሚመለከቱት። በእርግጥ ይህንን ዋንጫ ማሸነፍ ራሱ የራሱ ጥቅም አለው። ይህም ጥቅሙ ምንድነው? ይህ የሊግ ካፕ የፍጻሜ ጨዋታ እንግዲህ ከየትኞቹም የፍጻሜ ጨዋታዎች ቀድሞ የሚመጣ የፍጻሜ ጨዋታ ነው። አሁን ለምሳሌ ኤፍኤ ካፕን ከተመለከት ነው ገና የፕሪሚየር ሊግ ዋንጫ ሊጠናቀቅ አንድ ሳምንት ሲቀር እንደዚህ አይነት አካባቢ ነው የሚደረገው። የሻምፒዮንስ ሊጉም ጨዋታም እንግዲህ ከፕሪሚየር ሊግ ከተጠናቀቀ በኋላ ነው የሚደረገው። የአውሮፓ ሊግም እንደዚሁ ፕሪሚየር ሊጉም እንግዲህ መጨረሻ ላይ ነው ያለውና ይህንን ዋንጫ ማሸነፍ እንግዲህ ለሁለቱም ቡድኖች የራሱ የሚሰጣቸው ኮንፊደንስ አለ። አሁን ከዚህ በፊት የተመለከትናቸው አለ። ለምሳሌ ጆዜ ሞሪኖ በቼልሲ ያለ እንግዲህ የመጀመሪያው ዋንጫውን ያሳካው የሊግ ካፕ የፍጻሜ ጨዋታ ላይ ነበረ። ሊግ ካፑን ዋንጫ ካሳካ በኋላ እንግዲህ ፕሪሚየር ሊጉንም ማሳካት ይችላል። የተለያዩ አሰልጣኞችን ከተመለከትን በሊቨርፑል በኩል ራሱ ፋገን የሊቨርፑል እንግዲህ ሌጀንድ የሆነ አሰልጣኝ ነው። የመጀመሪያው ዋንጫው የሊግ ካፕ ፍጻሜ ጨዋታ ነውና ይህንን ዋንጫ ማንሳት እንግዲህ ለተቀጣይ ለሚመጡት እንትኖች ትልቅ ብርታትን ይሰጣል። አሁን ለሊቨርፑል እንግዲህ ይህንን ዋንጫ ማሳካት በተለይ ደግሞ አሰልጣኝ አርነ ስሎት የመጀመሪያ ዋንጫቸው እንደመሆኑ መጠን ለተጫዋቾቹም እንግዲህ ከዚህ በኋላ ላሉት እንግዲህ ጥሩ መነሳሻ ይሆናቸዋል። በእርግጥ ሁሉም ተጫዋቾች በሚባል መልኩ ከኬዛ በስተቀር ይህንን ዋንጫ አምና ማሳካት እችለዋልና ግን ለአሰልጣኙ ግን የመጀመሪያ ዋንጫ እንደመሆኑ መጠን እንግዲህ ትልቅ ኮንፊደንስ የሚሰጠው ዋንጫ ነው የሚሆነው። ከዚህ በኋላም እንግዲህ ዘንድሮ ይህንን ከበላን ፕሪሚየር ሊጉም አለና ለተለያዩ ተጫዋቾች ትልቅ ብርታት የሚሰጣቸዋል፣ ኮንፊደንስም ይሰጣቸዋል። በተለይ ደግሞ ባለፈው በሻምፒዮንስ ሊግ እንግዲህ ከመውጣታችን አንጻር እንግዲህ ይህንን ዋንጫ ማሳካት እንግዲህ ትልቅ ቦታ ይሰጡታል። ምክንያቱም ሻምፒዮንስ ሊግን ማሳካት እንፈልግ ነበር። ዘንድሮ ለሶስት ዋንጫ እየተፎካከርን ነበር በሻምፒዮንስ ሊግ እስከምንወጣ ድረስ። በተለይ ደግሞ እነዚህ ለኮንትራት ጉዳያቸው ያልተፈቱ ተጫዋቾች እነ ቨርጂል ቫን ዳይክ፣ አሌክሳንደር አርኖልድ እንደዚሁ መሐመድ ሳላህ እንግዲህ ሶስቱንም ዋንጫ አሳክተው መውጣት ይፈልጉ ነበር። በተለይ ደግሞ መሐመድ ሳላህ እንግዲህ ባላንዶርን ከማሰቡ አንጻር እንግዲህ ሻምፒዮንስ ሊግ ማሳካት ይፈልግ ነበር። ነገር ግን ያ ነገር አልሆነም። ስለዚህ ቀጣዩ ነገር ምንድነው? ያሉትን ዋንጫዎች ማሳካት ነው። ስለዚህ ቅድሚያ የሚመጣው የዛሬው የሊግ ካፕ ፍጻሜ ጨዋታ ነውና ይህንን ዋንጫ ማሳካት ቢያንስ አንደኛ ለአሰልጣኝ አርነ ስሎት የመጀመሪያ ዋንጫቸው ይሆናል። እንደዚሁም ለቡድኑም ራሱ ተጨማሪ ዋንጫ ይሆናል። ለአብዛኛዎቹ ተጫዋቾች እንደዚሁም ደግሞ ኮንፊደንስም የሚጨምርላቸው ይሆናል። ከሻምፒዮንስ ሊግም ከመውጣታቸው አንጻርና ትልቅ ቦታ የሚሰጠው ነው ለሊቨርፑል። እንደዚሁም ደግሞ ለኒውካስልም ራሱ ከተመለከትም ቅድም እንዳልኳችሁ እንግዲህ 70 ዓመት ሆኗቸዋል ሜጀር ዋንጫ የሚባል ነገር ካነሱ። ይህንንም ዋንጫ እንግዲህ በመጨረሻ ጊዜ ያነሱት በኤፍኤ ካፕ የፍጻሜ ጨዋታ ነበር። 1955 ላይ ነበር የኤፍኤ ካፕ ዋንጫ ያነሱትና ከዛ በኋላ እንግዲህ ምንም ዋንጫ አላሳኩምና በተለይ ደግሞ አሁን እነዚህ ባለሀብቶች ከያዟቸው በኋላ እንግዲህ የሆነ ዋንጫ ማሳካት ይፈልጋሉ፣ ወደ ቀጣይ ስቴጅ እንዲልኳቸው ማለት ነው። ከዚህ በፊትም እንግዲህ የተለያዩ ቡድኖችን ተመልክተናል። አሁን ማንቸስተር ሲቲንም ብንመለከት እንደዚሁም ቼልሲም አብራሞቪች ከገዛው በኋላና የመጀመሪያውን ዋንጫ ማሳካት ነው የሚፈልጉት። የመጀመሪያው ዋንጫ ካሳካ እንግዲህ ከዛ በኋላ ለሚመጡት ነገር እንግዲህ ትልቅ ብርታት ይሆናል፣ ትልቅ መንደርደር ይሆናልና ይህንን ዋንጫ እነሱም ራሱ በጣም ይፈልጉታልና ሁለቱም ክለቦች ይፈልጉታል ይህንን ዋንጫ። ሁለቱንም የምናበላልጥበት ሁኔታ አይደለም። ሁለቱም የሚፈልጉት በተለያየ መንገድ ነው። ነገር ግን ሁለቱም በጣም የሚፈልጉት ዋንጫ ስለሆነ እንግዲህ ትልቅ የዋንጫ ጨዋታ ነው የሚሆነው። በተጨማሪም ከተመለከትን ደግሞ ሊቨርፑል እንግዲህ ባለፉት 4 ዓመታት እንግዲህ ለ5ኛ ጊዜ ነው ወደ ዌምብሌ እየሄደ ያለው በኤፍኤ ካፑም በሊግ ካፑም ስንመለከተው እና እነዚህንም ዋንጫዎች እንግዲህ ማሳካት እችሏል። በአጠቃላይ እንግዲህ ወደ ዌምብሌ ሲመጣ ደግሞ ለ45ኛ ጊዜ ነው። በእነዚህ 45 ጊዜዎች እንግዲህ 23ቱን አሸንፎ 15ቱን ተሸንፏል። ያለፉትን ግን 4 የዌምብሌ ጨዋታዎች እንግዲህ ማሸነፍ እችሏል። አምናም እንግዲህ ከቼልሲ ጋር ነው ያደረገው። ከዛ በፊትም እንግዲህ ከቼልሲ ጋር እንደዚሁ በሊግ ካፕም ተገናኝቶ ነበር። እሱንም ማሸነፍ እችሏልና ይህ እንግዲህ ለሊቨርፑል ተደጋጋሚ ጊዜ የወሰደው ዋንጫ ነው። 14 ጊዜ እንግዲህ ለፍጻሜ ደርሷል። ለሊግ ካፕ የፍጻሜ ጨዋታ መድረስ ይችላል። ከነዚህም የ14 የፍጻሜ ጨዋታዎች እንግዲህ 10ሩን ማሸነፍ ይችላልና ይህም እንግዲህ ከየትኛውም ክለብ በላይ ያደርገዋል። ደጋግሞም የወሰደው ዋንጫ ነው። የተለማመደው ዋንጫ ነው። እንግዲህ
ዘንድሮ ማሸነፍ ይፈልጋሉ። በተጨማሪም እንግዲህ ቀደም እንደጠቀስኩትኝ እነዚህ የኮንትራት ማብቂያቸው ጊዜያቸው ላይ ያሉት ተጫዋቾች እንግዲህ በተቻላቸው መጠን ብዙ ዋንጫዎችን አንስተው መውጣት ነው የሚፈልጉት። የሚወጡ እንኳን ከሆነ ሻምፒየንስ ሊግ ወጥቷል፣ ኤፍኤ ካፕም ወጥቷል እና ያላቸው አማራጭ ሁለት ዋንጫ ነውና ሁለቱንም ዋንጫ አሳክተው እንግዲህ ማለፍ ይፈልጋሉ። በሊቨርፑል ታሪክ እንግዲህ በመጀመሪያ አመቱ የአሰልጣኝነት ታሪክ እንግዲህ 3 ዋንጫ የወሰደ አንድ ሰው ብቻ ነው። ይህም ጆ ፋገን ብቻ ነው 3 ዋንጫዎችን የሊግ ካፕ ዋንጫ አውሮፓ ዋንጫና እንደዚሁም ፕሪሚየር ሊጉን ነበር ማሳካት የቻለው። ያንን ለማሳካት ተፈልጎ ነበር ዘንድሮም። ነገር ግን ደግሞ በሻምፒዮንስ ሊግ ከመውጣታችን አንጻር ሁለቱን ዋንጫ ማሳካት ራሱ በቂ ነገር ነው ለአንድ አሰልጣኝ። እንግዲህ በመጀመሪያ አመት 2 ዋንጫ ማሳካት ራሱ በጣም ትልቅ ነገር ነው። ከዚህ በፊት እንግዲህ ሞሪኖ ይህንን ነገር ማድረግ ችሏል። 2004 2005 ላይ የሊግ ካፕ የፍጻሜ ጨዋታ ላይ እንግዲህ ያሸነፈው ሊቨርፑልን ነበርና የዛኔም 2 ዋንጫ አሳክቷል በመጀመሪያ አመቱ። አርነ ስሎትም እንግዲህ ወደዛ ነው እየሄዱ ያሉትና ዛሬ እንግዲህ በጣም ትልቅ ፉክክር ይጠበቃናል ተብሎ ይጠበቃል። እንግዲህ የዛሬ የፍጻሜ ጨዋታ በጣም ይደምቃል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ ሊቨርፑልንም ኒውካስልንም ከተመለከትን ሁለቱም አንድ አይነት የሚባሉ ደጋፊዎች ናቸው ያሏቸው፣ በጣም የሚያደምቁ ናቸው። በኒውካስል ሜዳ ራሱ ከተመለከታቸው እነዚህ ደጋፊዎቻቸውን በጣም ድምቅ ነው የሚያደርጉትና ዛሬ ዌምብሊ እንግዲህ በሁለቱም አቅጣጫ በጣም ድምቅ ያለ ድጋፍ ይኖራል ተብሎ ይጠበቃል። በሁለቱም የእርስ በርስ ግንኙነት እንግዲህ ስንመለከት ሊቨርፑል እንግዲህ ያለፉትን 17 ጨዋታዎች እንግዲህ በኒውካስል አልተሸነፈም። 12ቱን አሸንፈው 5ቱን ደግሞ አቻ ነው የተለያዩት። ያለፉትን 5 ጨዋታዎች እንኳን ብንመለከት ሊቨርፑል ከአንዱ በስተቀር 4ቱን ማሸነፍ ይችላል። አቻም እንግዲህ የወጡት ባለፈው በሴንት ጄምስ ፓርክ 3-3 የተጠናቀቀበት ጨዋታ ነው። ከዛ ውጭ ግን ሊቨርፑል ቀሪ 4ቱንም ማሸነፍ ችሏል። ሁሉንም እንግዲህ ከሁለት ጎልና ከዛ በላይ በጎል በማስቆጠር ነው እንግዲህ ያሸነፈው። በመጨረሻም እንግዲህ በአንፊልድ ነበር የተገናኙት። በዛ ጨዋታ ላይም እንግዲህ ሊቨርፑል 2-0 በሆነ ውጤት ማሸነፍ ይችላል ከሳቡዝ ላይና ከማካሊስተር በተገኙ ግቦች ማለት ነው። ከዛ በፊትም እንግዲህ 4-2 2-1 2-0 እንደዚህ ማሸነፍ ችሏልና ምናልባት ዛሬ ለሊቨርፑል ትልቅ ተገማች ነው የሚሆነው የዛሬን ጨዋታ ያሸንፋል በሚል። ወቅታዊ አቋማቸውን ስንመለከት ደግሞ ያለፉትን 5 ጨዋታዎች ሊቨርፑል 4ቱን ማሸነፍ ችሏል በሁሉም ኮምፒቲሽን ማለት ነው። አንዱን ደግሞ ሽንፈት አጋጥሞታል። ይህም ሽንፈት የተገኘው እንግዲህ በፒኤስጂ 1-0 የተሸነፈው ነው። በኒውካስል በኩል ስንመለከት ደግሞ ያለፉትን 5 ጨዋታዎች 2ቱን ሲያሸንፍ 3ቱን ተሸንፏል። ጥሩ የሚባል ጉዞ አይመስልም። የተሸነፋቸውን በብራይተን ተሸንፏል፣ በሊቨርፑል ተሸንፏል፣ እንደዚሁም በማንቸስተር ሲቲ ተሸንፏልና ከትልልቅ ቡድኖች ጋር እንግዲህ ያለው የዘንድሮ ጨዋታ እንግዲህ አብዛኞቹን በመሸነፍ ነው። ሊቨርፑል በአንጻሩ ሳውዛምፕተንን፣ ፒኤስጂን፣ ኒውካስል ዩናይትድ እንደዚሁ ማንቸስተር ሲቲን ማሸነፍ ችሏል። በተከታታይ 4 ጨዋታዎች ያለፈውን የመጨረሻ ጨዋታ ነው እንግዲህ በፒኤስጂ የተሸነፈው። የመጨረሻ ጨዋታዎችን ስንመለከተው በፒኤስጂ ሊቨርፑል ተሸነፈ። እንደዚሁም ደግሞ ኒውካስል ዩናይትድ እንግዲህ ዌስትሃምን አሸንፈው ነው የመጡት ወደዚህ ጨዋታ ሲመጡና ምናልባት ያ ነገር እንግዲህ ሞራላቸውን ከጨመረላቸው አንድ ነገር ነው ለኒውካስሎች። ለሊቨርፑል ግን ጥሩ መነሳሻ ነው የሚሆናቸው በፒኤስጂ መሸነፋቸው። ምክንያቱም እንግዲህ ከሻምፒዮንስ ሊግ ውድድር ነው ውጭ የሆኑትና ያንን ለመበቀል በሚል እንግዲህ ይህንን ዋንጫ ማሳካት ይፈልጋሉና ምናልባት ለሁለቱም እንግዲህ የሚያበረታታቸው ነገር አለ ማለት ነው። እንግዲህ እነዚህ ሁለት ቡድኖች ወደዚህ የፍጻሜ ጨዋታ ሲያልፉ እንግዲህ ትልልቅ የሚባሉ ቡድኖችን አሸንፈው ነው የመጡት። ሊቨርፑል ቶተናምን በድምር ውጤት 4-1 በሆነ ውጤት በማሸነፍ ነበር። በመጀመሪያው ዙር ጨዋታ እንግዲህ በቶተናም ሜዳ ቶተናሞች 1-0 በሆነ ውጤት ነበር ያሸነፉት። ከዛ በኋላ ግን በአንፊልድ 4-0 በሆነ ውጤት ሊቨርፑል ማሸነፍ ችሏል። ከጋክፖ፣ ሞሐመድ ሳላ፣ ሳቡዝ ላይና ቨርጅል ቫንዳይክ በተገኙ ግቦች ማለት ነው። ኒውካስል በአንጻሩ ደግሞ አርሰናልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ነበር ፍጻሜ የደረሰው። ሁለቱንም ጨዋታ እንግዲህ 2-0 በሆነ ውጤት ነው ያሸነፉት። የመጀመሪያውን ጨዋታ በአይዛክና በጎርደን እንደዚሁም ሁለተኛውን ጨዋታ ደግሞ በመርፊና በጎርደን ግቦች ታግዞ አሸንፈው መውጣት የቻሉትና በዛ ጨዋታ ላይ እንግዲህ ኒውካስል ዩናይትዶች በደርሶ መልስ በጣም ጥሩ የሚባል እንቅስቃሴን ማድረግ ችለው ነበር። እንዲሁም በዘንድሮ ሲዝን ምርጥ የሚባል ብቃታቸውን ነው ያሳዩት የተባለው በዛ ጨዋታ ላይ። ሊቨርፑልም እንደዚሁ በተመሳሳይ መልኩ ቶተናም ጋር ባደረገው ጨዋታ እንግዲህ የመልሱ ጨዋታ ላይ በጣም ድንቅ ሆኖ ነበር ያመሸው። በእርግጥ የመጀመሪያው ጨዋታ ላይ ራሱ መሸነፍ አልነበረብንም፣ ጥሩ እንቅስቃሴን ራሱ ማሳየት ችለን ነበር። የመልስ ጨዋታ ላይ ግን በተቃራኒው በጣም ምርጥ የሚባሉ ብቃታችንን ማሳየት ችለናል። በሁሉም ነገር በልጠናቸው ነበር ያንን ጨዋታ ያሸነፍነውና ለዚህ የፍጻሜ ጨዋታ እየደረስ ነው። እንግዲህ በዛሬው ጨዋታ ላይ እንግዲህ የተለያዩ ቦታዎች ላይ ሁለቱም በኩል እንግዲህ ጠንካራ ፉክክር ይደረጋል ተብሎ ይጠበቃል። በዋነኝነት እንግዲህ በመሀል ሜዳው ላይ ትልቅ ፉክክር ይኖራል። እንግዲህ የምታስታውሱት ከሆነ ሊቨርፑል ከኒውካስል ባደረጉት የሴንት ጄምስ ፓርክ ሜዳ ላይ ጨዋታ ላይ እንግዲህ 3-3 ነበር የተጠናቀቀውና በመሀል ሜዳ ላይ የነበረው ፉክክር ጨዋታውን ሞር
ኮንትሮል አድርጎት ነበረ። ምክንያቱም ሁለቱም የተለያየ አይነት አጫወት ነው የሚጫወቱት መሀል ሜዳ ላይ ባለው እንቅስቃሴ። ኒውካስሎችን ከተመለከተ እንግዲህ አግሬሲቭ በጣም ፓወር የሚጠቀሙ በጣም ጉልበትን የሚያበዙ አይነት ቡድን ናቸው። በተለይ ደግሞ እነ ጉማሬሽ፣ ጆሊንግተን እና ቶናሊ እንግዲህ በጣም ፊዚካሊ የሚጠቀሙ አይነት ተጫዋች ናቸው። በእርግጥ ቴክኒካሊ ጥሩ አይደሉም ማለት አይደለም፣ ነገር ግን ፊዚካሊ በጣም የሚጠቀሙ ቡድን ናቸው። ሊቨርፑል በአንጻሩ ከተመለከተን ደግሞ ቴክኒካሊ በጣም ጠንካራ የሚባሉ ተጫዋቾች ናቸው። በእርግጥ ጉልበት አላቸው፣ ነገር ግን ደግሞ አሁን ማካሊስተርን ከተመለከት ነውና ከነዚህ ከሶስት ተጫዋቾች ጋር የምናፎካከረው ከሆነ በጣም ትንሽ የሚባል አይነት ተጫዋች ነውና እነዛ ሞር ፊዚካሊ ላይ የሚያተኩሩ ናቸው። የኞቹ ደግሞ ሞር ታክቲክ ላይ የሚያተኩሩ ቡድን ናቸውና መሀል ላይ የሚደረጉ ፉክክር እንግዲህ የዛሬውን ጨዋታ ሊወሰን የሚችልበት ሁኔታ አለ። እንደዚሁም ፊት ለፊት መስመር ላይ አጥቂ መስመር ላይና በተከላካይ በኩል እንግዲህ የሚኖረው ራሱ ፉክክር ትልቅ ነገር ነው። ምክንያቱም እንግዲህ አሌክሳንደር አይዛክ ለኒውካስል ዘንድሮ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው ያለው፣ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። እንደዚሁም ቨርጅል ቫን ዳይክ ደግሞ በሊቨርፑል በኩል በተከላካይነት ዘንድሮ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ የኤሲኤል ጉዳት ካጋጠመው በኋላ እንግዲህ ድንቅ የሚባለውን አመት እያሳለፈ ነው የሚገኘውና በእነዚህ በሁለት ተጫዋቾች መካከል የሚደረገው ፉክክር ራሱ በጣም ትልቅ ነገር ነው። እንደዚሁም ደግሞ እነዚህ ቀደም የነገርኳቸው የተጎዱ ተጫዋቾች ራሱ ጨዋታው ላይ ምን ያህል ተጽዕኖ ያሳድራሉ የሚለው ነገር ራሱ በጣም ትልቅ ነገር ነው። ምክንያቱም እንግዲህ መሐመድ ሳላህ ከማን ጋር ነው ሊገናኝ የሚችለው ትሪፒ ነው ወይስ ከሌቨርመንቶ ጋር ነው የሚገናኘው የሚለው ነገር ራሱ በጣም ትልቅ ነገር ነው። ጨዋታው ሊወስን የሚችል ነው። እንደዚሁም ደግሞ ሮበርትሰንስ ከማን ጋር ነው የሚገናኘው የሚለው ነገር ራሱ ትልቅ ፉክክር ነው የሚሆነውና የዛሬው ጨዋታ እንግዲህ ድንቅ የሚባል ጨዋታ ይሆናል ተብሎ ነው የሚጠበቀው። ሌላኛው በሊቨርፑል በኩል የምንመለከተው ደግሞ ማን በቋሚነት ይጀምራል የሚለው ራሱ አንዳንድ ቦታዎች ላይ ትልቅ ጥያቄ የሚያስነሳ ነው። አሁን ለምሳሌ ከበረኛ ራሱ ብንጀምር ምናልባት ኬለር ሊሰለፍ የሚችልበት ሁኔታ አለ ተብሎ ይጠበቃል። ከዚህ በፊትም እንግዲህ በሊግ ካፕና በኤፍኤ ካፕ ጨዋታዎች እንግዲህ ሲሰለፍ የነበረው ኬለር ነው። ዘንድሮ በእርግጥ አንድ ጨዋታ ላይ አሊሰን ገብቷል። ምክንያቱም ያም እንግዲህ ከጉዳት እንደመመለሱ መጠን ሪትሙን ለማምጣት በሚል ነበር የገባው። ነገር ግን ደግሞ ሌሎቹን ጨዋታዎች ከተመለከተን ዘንድሮም አምናም ካቻምናም እንደዚሁ ኬለር እስካልተጎዳ ድረስ እሱ ነው በቋሚነት ሲጀምር የነበረው። ለፍጻሜ ጨዋታዎችም አምና እንግዲህ ከቼልሲ ጋር በተደረገው ጨዋታ እሱ ነበር ለፍጻሜ ጨዋታ በበረኝነት የተሰለፈው። እንደዚሁም ከዚህ በፊትም ሊቨርፑል ዋንጫ ባነሳባቸው አብዛኞቹ ጨዋታዎች ላይ እንግዲህ እሱ በረኛ ነበርና ምናልባት ዛሬ ሊሰለፍ የሚችልበት ሁኔታ አለ ተብሎ ይጠበቃል። እንደዚሁም በቀኝ ክንፍ ተከላካይነት ላይ ማን ይገባል የሚለው በአጥቂ መስመር ላይ ማን ይገባል የሚለው ራሱ ትልቅ ጥያቄዎች ናቸው በሊቨርፑል በኩልና የኛ ግምታዊ ያሰላለፍ ልንገራችሁና በዚህም ማበቃ ይሆናል። እናንተም ግን በግምታዊ ያሰላለፋችሁን ማን ሊሰለፍ ይችላል የሚለውን ነገር እንደዚሁም ደግሞ ስንት ለስንት ያልቃል የሚለውንም ራሱ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጀመሪያም እንግዲህ በበረኛ ስንጀምር ዛሬ ኬለር ይጀምራል ብዬ ተስፋ አደርጋለሁ። ይገባዋል። ይሄ ተጫዋች እንግዲህ ለሊቨርፑል ድንቅ የሚባልን ጊዜን ማሳለፍ የቻለ ተጫዋች ነው። በተለይ ደግሞ አሊሰን በተጎዳበት ሰዓት እንግዲህ ምን ያህል ችሎታው ያለው ተጫዋች እንደሆነ ምን ያህል አሊሰንን መተካት እንደሚችል እንግዲህ የተመለከትንበት ነው። በተለይም ደግሞ በፔናልቲ ላይ ያለው አቋም እንግዲህ ብቃት እንግዲህ በጣም ትልቅ የሚባል ነው። እኔ እንደውም በባለፈው በፒኤስጂ ጨዋታ ላይ ራሱ ተቀይሮ ቢገባና ፔናልቲውን እሱ ቢሆን በበረኝነት ይሻላል ብዬ ነው የማስበው። ምክንያቱም እንግዲህ ከዚህ በፊት በፔናልቲ እንግዲህ ተመልክተናል ምን ያህል ጎበዝ በረኛ እንደሆነና ምናልባትም በፒኤስጂ ጨዋታ ላይ ገብቶ ቢሆን ኖሮ ፔናልቲውን ልናሸንፍ የምንችልበት እድልም ሊኖር ይችል ነበረ። ነገር ግን በኳስ ላይ በእርግጥ በጨዋታ ላይ አሊሰን የተሻለ ነው። ነገር ግን ደግሞ ይሄ የሊግ ካፕ ጨዋታ እንደመሆኑ መጠን ግን ኬለር ይገባዋል ብዬ አስባለሁ። በተከላካይ መስመር ላይ ስንመለከት ደግሞ በቀኝ ክንፍ ላይ ዛሬ ኳንዛ ይጀምራል ብዬ ነው ማስበው። ምክንያቱም እንግዲህ በእርግጥ እዛ ቦታ ላይ የተለያዩ ተጫዋቾች አንዳንድ ጨዋታም ቢሆን ሲጫወቱ ተመልክተናል። ለምሳሌ ከርቲስ ጆንስ እዛ ላይ ሲጫወት ተመልክተናል። ነገር ግን ደግሞ ከርቲስ ጆንስ የተሻለ ልምድ ያለው እዛ ቦታ ላይ ኳንዛ ነውና እዛ ቦታ ላይ እሱ ይሰልፋል ብዬ ነው የማስበው። በጣም ቀላሉ ሌላኛው የምንመለከተው ደግሞ የመሀል ተከላካይ ነው። ስለዚህ ምንም አማራጭም የለንም። ቢኖረንም ደግሞ እነዚህን ጥምረት የሚያክል ስለሌለ ኮናቴና ቨርጅል ቫን ዳይክ የሚጀምሩ ይሆናል። በግራ ክንፍ ላይ ደግሞ ሲሚካስ ይጀምራል ብዬ ነው የማስበው። ምክንያቱም እንግዲህ ባለፈው ሮበርትሰን ከፒኤስጂ ጋር በተደረገው ጨዋታ 120 ደቂቃ ነው የተጫወተውና ምናልባት ድካም ሊኖርበት የሚችልበት ሁኔታ አለ። በተለይ ደግሞ የኒውካስል ዩናይትድን ከተመለከትን በዛ ቦታ ላይ በጣም ፈጣን የሚባል ተጫዋች ነው የሚያስቀምጡት። ምናልባት መርፊል ዛ ቦታ ላይ ሊሰለፍ የሚችልበት ሁኔታ ስላለ ያንን ነገር እንግዲህ ከቨር ለማድረግ ድካሙን ለመቀነስ በሚል ሲሚካስ የሚጀምርበት ሁኔታ ሊኖር ይችላል። በመሀል ተጫዋቾች ላይ እንግዲህ ምንም አዲስ ነገር የሚኖር አይመስለኝም። ግራቨንበርች፣ ማካሊስተርና ሳቡዝ ላይ ይጀምራሉ ብዬ ነው የምገምተው። ፊት ለፊት መስመር ላይ መሐመድ ሳላህ በቀኝ ክንፍ ላይ የሚጀምር ይሆናል። 9 ቁጥር ቦታ ላይ ነው ትንሽ ሊያነጋግር የሚችለው። እዛ ቦታ ላይ እንግዲህ ምናልባት ይዘን ልንመለከተው የምንችልበት ሁኔታ አለ። በግራ ክንፍ ላይ ደግሞ
ምናልባት ዲያዝን ምን መለከቱበት ሁኔታ ሊኖር ይችላል ብዬ አስባለሁ። እኔ ግምታዊ ያሳላልፍ እንግዲህ ይሄ ነው። ምክንያቱም እንግዲህ ኮዲ ጋክፖ ገና ከጉዳት በደንብ አልተመለሰም። ምናልባት ተቀይሮ ገብቶ ልንመለከተው የምንችልበት ሁኔታ አለ። የኔ ግምታዊ ያሳላልፍ በአጠቃላይ ይሄን ይመስላል። እናንተ ግምታዊ ያሳላልፍ በጨዋታው ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ድል ለሊቨርፑል እያልኩኝ ከጨዋታው በኋላ በጨዋታው ዙሪያ ይዤላችሁ መመጣ ይኖራል። ለአሁን ግን እዚህ ላይ በቃው። ቻው።